በዝውውር ዜናዎች አሁንም ተመልሰናል። ቸልሲን የተመለከቱ ማንቸስተር ዩናይትድን፣ አርሰናል እንደዚሁም ሊቨርፑልን የተመለከቱ አዳዲስ የዝውውር ወሬዎችና ዜናዎች አሉን። ከቸልሲ የዝውውር ዜና ስንጀምር ቸልሲን በተመለከተ አስቀድመን ስለ ሚካኤሎ ሙድሪክ የምናነሳው ነገር አለ። ሚካኤሎ ሙድሪክ ከጸረ ዶፒንግ ጉዳይ ነፃ ወጥቶ አሁን ወደ ውድድር መመለስ እንደሚችል ተገልጾ ነበረ። የቸልሲው አሰልጣኝ ጃቪ አሎንሶ ሙድሪክን በተገናኘ ጉዳይ በመመለሱ ደስተኛ መሆኑን ገልጾ ነገር ግን ለረጅም ጊዜያቶች ከሜዳ ርቆ ስለቆየ የሱን ነገር እንደሚያጤኑ ተዘግቧል ማለት ነው። ይህ ማለት ምንድን ነው? ወይ በቸልሲ ቡድን ላይ የሚቆይ ይሆናል ወይም በውሰት ለሌላ ቡድን የሚሰጥበት ነገር ይፈለጋል። እሱን ለመወሰን ግን ይህንን የቅድመ ውድድር ዘመን ላይ የሚያሳየውን ነገር መታየት እንዳለበት ዣቪ አሎንሶ ገልጿል። ሌላው ከቸልሲ ጋር የተገናኘው ዜና ምንድን ነው? ቸልሲ ፔፕ ቻቫሪያን ነገር እየተከታተለ ነው። በጣም ፔፕ ቻቫሪያ ላይ በጣም ፍላጎት አለው። በግል ደረጃ ስምምነት ላይ ደርሷል እና ቸልሲ ከራዮ ቫልካኖ ጋር ስለ ፔፕ ቻቫሪያ ዝውውር አሁንም እየተደራደሩ እንደሚገኙ የሚገልጹ መረጃዎች አሉ እና ቸልሲ ይህንን ፔፕ ቻቫሪያ የሚባለውን ተጫዋች የግራ መስመር ተጫዋች ለማዛወር እንደሚፈልግ ከፍተኛ ፍላጎት እንዳለው እየተዘገበ ነው የሚገኘው። ከማንቸስተር ዩናይትድ ጋር በተገናኘ ደግሞ ማንቸስተር ዩናይትድ ወጣቱን አጥቂውን ኢታን ዌትሌይን ለመሸጥ እያሰበ ነው። ኤቨርተኖች ይህንን ተጫዋች አጥብቀው ነው የሚፈልጉት። የአጥቂ መስመር ተጫዋች ነው፣ ወጣት ነው፣ ገና 18 ዓመቱ ነው እና በኤቨርተኖች አይን ውስጥ ገብቷል። ኤቨርተኖች ፍላጎት አላቸው። ኤቨርተኖች በዚህ ተጫዋች ዙሪያ ላይ ስምምነት ላይ መድረስ ይፈልጋሉ ከማንቸስተር ዩናይትድ ጋር እና ማንቸስተር ዩናይትድ ይህንን ተጫዋች ሊሸጥ ይችላል። የማንቸስተር ዩናይትድ እና የኒውካስትል ዩናይትዱ ተጫዋች ሊዩስ ሃል ጉዳይም ደግሞ አለ። ይህ የግራ ፉልባክ በማንቸስተር ዩናይትድ ፍላጎት ውስጥ አለ እና ማንቸስተር ዩናይትዶች ይፋዊ ነገሮችን በዚህ ተጫዋች ዙሪያ ባያቀርቡም ነገር ግን ውስጥ በውስጥ በዚህ ተጫዋች ዙሪያ ላይ እየሰሩ መሆኑ ተዘግቧል። ግን ይፋ የወጣ ነገር የለም። ጥያቄም ማቅረባቸው አልተገለጸም ማለት ነው። ነገር ግን ፍላጎት አላቸው። የማንቸስተር ዩናይትድ እና የኢጎር ቲያጎ ጉዳይም ደግሞ አለ። ይህንን አጥቂ ማንቸስተር ዩናይትድ እያጤነ ነው። ይህ አጥቂ እንደምናውቀው ባለፈው የውድድር ዓመት ብዙ ጎሎችን በፕሪሚየር ሊጉ አስቆጥሯል። ነገር ግን በዓለም ዋንጫው ደግሞ በብራዚልን ወክሎ ቢሄድም ብዙም ሳይሰለፍ እንደመጣ የምናስታውሰው ነው። ለአንቸሎቲ የሱ አቋም አሳማኝ አልነበረም እና አልተሰለፈም። ይህ ተጫዋች ግን በማንቸስተር ዩናይትድ ቤት ትኩረት ተሰጥቶት እየተገመገመ ያለ ተጫዋች ነው። እያጤኑት ነው። ከዚህም በተጨማሪ ሌላ አጥቂም እያጤኑ ነው ማንቸስተር ዩናይትዶች። ከሚያጤኗቸው አጥቂዎች መካከል ደግሞ ኒኮላስ ጃክሰን የቸልሲው አጥቂ ሌላ ተጫዋች ነው። ስለዚህ እነዚህን ሁለቱን አጥቂዎች እያጤኑ ነው እና ገና ወሬዎች ብቻ ናቸው። ምንም ወጥተው ይፋዊ ጥያቄ ያቀረቡት ነገርም የለም። ግን እያጤኗቸውና የተከታተሏቸው እንደሆነ የሚገልጽ መረጃ ነው ያለው። ከማንቸስተር ሲቲ ጋር በተገናኘ ማንቸስተር ሲቲ እና የሮድሪ ጉዳይ እጅግ በጣም እስካሁን መነጋገሪያ ሆኖ ያለ ጉዳይ ነው።
ማንቸስተር ሲቲዎች ሮድሪን በተመለከተ ከሪያል ማድሪድ ጋር ንግግር እያደረጉ ነው። ሪያል ማድሪዶች ሮድሪን እጅግ በጣም ነው የሚፈልጉት፣ ነገር ግን ከስምምነት ሊደርሱ አልቻሉም። ሪያል ማድሪድ እና ማንቸስተር ሲቲ በገንዘብ ጉዳይ እንዳልተስማሙ ነው እየተነገረ ያለው። ነገር ግን ውይይቱ አሁንም ያለ ነው፣ እየቀጠለ ያለ ነገር ነው ያለው። ማንቸስተር ሲቲ ከዚህ አስቀድመን እንደተናገርነው ከጄሬሚ ዶኩ ጋር ደግሞ ኮንትራት የ5 ዓመት ኮንትራት ለመፈራረም ከጫፍ ደርሰዋል ማለት ነው። ከዚህ ባሻገር ደግሞ ማንቸስተር ሲቲዎች ግብ ጠባቂ ፍለጋ ላይ ናቸው። ተጠባባቂ የጄኔጂ ዶናሩማ ተጠባባቂ የሆነ ግብ ጠባቂ ይፈልጋሉ። ስለዚህ ጄሬኒሞ ሩሊ የሚባል ግብ ጠባቂን ለማስፈረም እያሰበበት ነው፣ ውይይት እያደረገ ነው ከዚህ ግብ ጠባቂ ጋር። ይሄ ተጠባባቂ ግብ ጠባቂ ነው የሚሆነው። ከዚህም በተጨማሪ ከሳቪኒዮ ጋር በተገናኘ ደግሞ እስካሁን ድረስ ማንቸስተር ሲቲዎች ሳቪኒዮን ለመልቀቅ ፈቃደኞች አይደሉም። ምክንያቱ ደግሞ በሱ ቦታ ላይ ሁነኛ ተተኪ የሆነ ተጫዋች ይፈልጋሉ። እሱ ተተኪ ሳይኖረው እንደማይሸጡ ደግሞ ግልጽ አድርገዋል። ቶተንሃም ሆትስፐሮች ግን ይህንን ተጫዋች እጅግ በጣም አጥብቀው ይፈልጉታል። ከቶተንሃም ሆትስፐር ጋር ከሳቪኒዮ ውጪ ደግሞ ከቶተንሃም ሆትስፐር ጋር የተገናኘ ቶተንሃም ሆትስፐር በፌራን ቶሬስ ዙሪያ ፍላጎት አላቸው። ፋብሪዞ ሮማኖ እንደዘገበው ከሆነ ፒኤስጂም ከፌራን ቶሬስ ወኪሎች ጋር ቀጥተኛ ውይይት ማድረግ መጀመሩን ዘግቧል። ስለዚህ ባርሰሎና ግን ይህንን ተጫዋች መሸጥ እንደማይፈልግ ግልጽ። በዚህ ምክንያት ፌራን ቶሬስ ላይ ያለው የቶተንሃም ፍላጎት ምን እንደሚሆን የሚጠበቅ የሚሆነው ቶተንሃም ሆትስፐሮች የሊቨርፑሉን ኮዲ ጋክፖንም እንደ አማራጭ የክንፍ አጥቂ መስመር እያዩት ነው። ስለዚህ እስካሁን ይፋዊ ጥያቄዎችን ባያቀርቡም ኮዲ ጋክፖን እየተከታተሉት እንደሆነ እንመለከታለን። ከሊቨርፑል ጋር በተገናኘ ያለን ዜና ደግሞ ብራድሊ ባርኮላን ይመለከታል። ይህን ተጫዋች ሊቨርፑሎች እጅግ በጣም እየተከታተሉት ነው፣ ማስፈረም ይፈልጋሉ። ነገር ግን ስምምነቶች ገና በሂደት ላይ ናቸው፣ ያላለቀ ጉዳይ ነው። ስለዚህም ይህ ተጫዋች ብራድሊ ባርኮላም ወደ አንፊልድ የመሄድ ፍላጎት አለው ማለት ነው። ሌላኛው ከሊቨርፑል ጋር የተገናኘው ደግሞ ፊካዮ ቶሞሪን ሊቨርፑል ማስፈረም እንደሚፈልግ ነው። ይሄ የኤስ ሚላን ተጫዋች ነው። እናም ሊቨርፑሎች ይህንን ተከላካይ በጉዳት እየታመሰ ያለውን የተከላካይ መስመራቸውን ለማጠናከር ለማስፈረም ይፈልጋሉ። ከኤስ ሚላኖች ጋር የሚነጋገሩ ነው የሚሆነው። ከሊቨርፑል ዜና ሳንወጣ ኢንተር ሚላኖች የሊቨርፑሉ ከርትስ ጆንስ ላይ ፍላጎት አላቸው። ሊቨርፑል ደግሞ ይህንን ተጫዋች ከሚጠበቀው ዋጋ በታች መሸጥ እንደማይፈልግ እየገለጸ ነው የሚገኘው። እንግዲህ ኢንተር ሚላኖች ግን የተጫዋችን ማስፈረም ይፈልጋሉ። ከአርሰናል ጋር የተገናኘው ዜናችን ደግሞ አሁንም የቪኒሺየስ ጁኒየር እና የብሩኖ ጉማሬሽ ጉዳይ እልባቱን አላገኘም። በተለይ ደግሞ የኒውካስትል ዩናይትዱን ብሩኖ ጉማሬሽን ማስፈረም አርሰናል እጅግ በጣም ነው የሚፈልገው። አርሰናሎች ይህንን ተጫዋች በዚህ የክረምት ዝውውር ላይ ሳያስፈርሙት የሚተዉ አይመስልም እና ድርድሩ ቀጥሏል። እስኪ በእነዚህ ሳምንታት ውስጥ ደግሞ ምን እንደሚፈጠር በዚህ ልጅ ጉዳይ የምናይ ይሆናል። እናም እስካሁን ድርድሩ አላለቀም፣ እየቀጠለ ነው ያለው። ብሩኖ ጉማሬሽን ከኒውካስትል ዩናይትድ ማስፈረም አርሰናል
የሚፈልግ ነው የሚሆነው። የቪኒሺየስ ጁኒየር ወሬዎች አሁንም አልቀዘቀዙም አሉ እና ግን ወሬ ብቻ ናቸው። ከአርሰናል ጋር በተገናኘ እንግዲህ ኤቨርተን የአርሰናሉን ተጫዋች ክርስቲያን ኖርጋርድን ማስፈረም ይፈልጋል። እናም በ7 ሚሊዮን ፓውንድ ገደማ ስምምነት ላይ እንደሚደርሱ እየተጠበቀ ነው የሚገኘው። ይሄ ክርስቲያን ኖርጋርድ ወደ ኤቨርተን የሚያደርገው ጉዞ አይቀሬ ይመስላል። ከስምምነት ሁለቱም ወገኖች እየደረሱ ነው የሚገኘው፣ ከስምምነት ላይ በመድረስ ላይ ናቸው። ስለዚህ ይህ ዝውውር የማይቀር ነው። ዝውውሩ ዋጋም 7 ሚሊዮን ፓውንድ ነው።